ስለ ዙልቀርነይን ይጠይቁሃል እንዲህ ብለህ ተርክላቸው ሲላል መልሰለ። ሶስተኛ የጠየቁት ግን እነሱም መልሰለ ያውቃሉ። ወየስአሉነከ አን ሩህ ስለ ሩህ ይጠይቁሃል። ቁል ሩህ ሚን አምሪ ረቢ የጌታዬ ጉዳይ ነው በላቸው። አምሩላህ ዐጂብ የሩህ ሚስጥር ማንም የሚያውቀው የለም። እቺ ሩህ ከአካል ጋር የምታደርገው መነጣጠል ምን ይባላል? ሞት ይባላል። የቁሉ ኢማም እብኑል ቀይም ኪታብ ሩህ የሚባል ኪታብ አላቸው ኢማም እብኑል ቀይም። እሳቸው ሩህን ሲያብራሩ ምን ይላሉ? ሩህ ማለት ከልጀሰድ ልክ እንደ አካል ናት። ኑራኒ ባይሆን ብርሃናማዊ ናት። ኸፊፍ ቀላል ናት። ሙተሐሪክ ምትንቀሳቀስ ናት። የንፉዱ ፊ ኩል አዕዳኢል ጀሰድ በአካል ሁሉ የተሰራጨች ናት ይላሉ እብኑል ቀይም አለይሂ ረሕመቱላህ። ታዲያ ይህ መነጣጠል አለም አለው፣ ህመም አለ። ይህ ህመም ሰክረቱል መውት የጣረ ሞት የሞት ስካር የምንለውን የሰው ልጅ ከመጠጥ ሊሰክር ይችላል፣ ከህመም ሊሰክር ይችላል፣ ከደስታ ሊሰክር ይችላል፣ ከሞትም ይሰክራል። ሞት ሲራስ የሆነ ስክረት አለው፣ ራስን የሚያስት። ነቢዩላህ ሙሳ ዓለይሂ ሰላም ስለ ሞት ሲጠየቁ አሉ ሞት እኮ ሰክረቱል መውት የሞት ስካር ማለት ጣረ ሞት ማለት አሉ አንዲትም በግ ከነ ህይወቷ እያለ ቆዳዋን ብትገፈው ከአካሏ እንዴት ነው የሚያማት? የዛን ያህል ነው ይላሉ ሩህ ከጀሰድ ጋር የምታደርገው መነጣጠል። ነቢያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰይዱ ወለዲ አደም አሚሩል አንቢያኢ ወልሙርሰሊን ነቢያችን ያ ትልቅ ሰው ሞት አፋፍ ላይ ሆነው ሰከራት ያዛቸው። ምን አሉ? ላ ኢላሃ ኢላላህ ኢነ ሊልመውት ለሰከራት ሞት ከባድ ስካር አለው። ሞት ወጃአት ሰክረቱል መውት ቢልሐቅ ዛሊከ ማ ኩንተ ሚንሁ ተሒድ በርግጥ ጣረ ሞት ወደ አንተ መጣ፣ ይህ አንተም ስትሸሸው የነበረው ነው። ዛሊከ ማ ኩንተ ሚንሁ ተሒድ ዛሊከ ማ ኩንተ ሚንሁ ተህረብ ዛሊከ ማ ኩንተ ሚንሁ ተኻፍ ስትሸሸው የነበረው። ሲርብህ እንዳትሞት ትመገባለህ፣ ሲያምህ ትታከማለህ። መጣብህ አሁን ይለናል አላሁ ስብሓነሁ ወተዓላ። አቡበክር ስዲቅ ረዲየላሁ ተዓላ ዐንሁ ታላቁ ሰሓባ አቡበክር ሞት አፋፍ ላይ ሆነው ጣረ ሞት ውስጥ ሲገቡ ከጠጋቸው የነቢዩ ተወዳጇ ሚስት እናታችን አኢሻ ከጎን ቁጭ ብላለች። አባቷ እንደዛ ጣረ ሞት ውስጥ ሲገባ ስታይ ግጥም እንዲህ ስትል ገጠመች። ለዐምሩከ ማ ዩግኒ ሰራኡ ዐኒል ፈታ ኢዛ ሐሽረጀት የውመን ወዳቀ ቢሃ ሰድሩ አለች። አይ ለአንድ ሰው ንብረቱ ምን ይጠቅመዋል ሩህ ጉሮሮ ላይ የደረሰች ጊዜ ስትል ገጠመች። አቡበክር ስዲቅ ምን አሏት? በል ቁሊ ማ ቃለ አላህ ያለውን አትይም እንዴ? ወጃአት ሰክረቱል መውት ቢልሐቅ ዛሊከ ማ ኩንተ ሚንሁ ተሒድ የጣረ ሞት ወደ አንተ መጣ፣ ይህም አንተ ስትሸሸው የነበረው ነው። ሞት ይመጣል። ሞት የጊዜው ገደቡ የተወሰነ ነው። አላህ ስብሓነሁ ወተዓላ ይህን ሱረቱ ኑሕ ላይ ሲያብራራልን ኢነ አጀለላሂ ኢዛ ጃአ ላ ዩአኸር ለው ኩንቱም ተዕለሙን የአላህ ጊዜ ገደብ እኮ ከመጣ አይዘገይም የምታውቁ ከሆነ ይለናል። በሌላም ሱራ ላይ አላህ ሲያስታውሰ ምን ይላል? ወሊኩሊ ኡመቲን አጀል ለእያንዳንዱ ህዝብ የጊዜ ገደብ አለው። ፈኢዛ ጃአ አጀሉሁም የዕድሜ ጊዜ ገደቡ ሲመጣ ላ የስተእኺሩነ ሰዓተን ወላ የስተቅዲሙን ለሰዓታት እንኳ ሰዓተን ሰዓ የሚለው በአረበኛ ቋንቋ ለሕظቱ ሚነ ዘመን የጊዜ ገደብ እንኳ አይቆዩ ለሕظ የአይን ጨረፍታ ያህል እንኳ አይቆዩ። ላ የስተእኺሩነ ሰዓተን ወላ የስተቅዲሙን ወደፊትም ወደ ኋላም ማለት የለም። የጊዜው ገደብ ከመጣ ድንገት ይመጣ። በጣም ይገርማችሁ በዘመናችን አንድ ወጣት መኪና አስነስቶ ይሄዳል።
ትራፊክ መብራትም ቀይ በራና ቆም አለው። ይህ ወጣት ቆመ። ልክ ወዲያውን ቢጫ በራ ተንቀሳቀስ፣ አረንጓዴ በራ ሂድም ይል። ይህ ወጣት ግን መንገድ ዘግቶ እንደቆመ ነው። ትራፊኩ ይነፋል፣ ፊሽካ አልተንቀሳቀሰም። ሌሎች መኪኖች ከኋላ ክላክስ ያደርጋሉ፣ አልተንቀሳቀሰም። መጥቶ ትራፊኩ ሲያየው ይህ ወጣት ቀይ በርቶ ቢጫ በሚበራበት በዚች አጭር ደቂቃዎች ውስጥ ከዱንያ ለቆ ነበር። ያ አላህ፣ የጊዜ ገደቡ ከመጣ መዘግየት የለም፣ ዝግጅት ያስፈልገናል። አልመካኑ ማዕሩፍ፣ ጊዜው እንደታወቀውም ቦታውም የታወቀ ነው። የምንሞትበት ቦታ አላህን ሲያስታውስ ምን ይለናል? አይነማ ተኩኑ ዩድሪክኩሙል መውት፣ የትም ቦታ ብትሆኑ ሞት ይደርስባችኋል። የትም ቦታ ሞት ያገኘናል። የምንሞትበት ቦታ አላህ ያወቀው ያስቀመጠው ነው። አንዴ ነቢዩላህ ሱለይማን ቤታቸው ቁጭ ብለው ከአንድ ግለሰብ ጋር እየተጨዋወቱ እያለ አንድ እንግዳ ገባ። ይህ እንግዳ ገባና እሳቸው ጋር መጫወት ወሬ ጀመረ። ከዛም ከእሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል። በጣም አተኩሮ ወጥቶ እንደሄደም ይህ እንግዳ ነቢዩላህ ሱለይማንን ጠየቃቸው። ያ ነቢይ አላህ፣ አንተ የአላህ ነቢይ፣ ይህ ሰው ማን ነው? አስተያየቱ ደስ አላለኝም። በጣም አተኩሮ ተመለከተኝ ይሳላቸው። ነቢዩላህ ሱለይማን ምን አሉት? ሃዛ መለኩል መውት፣ ይህ እኮ የሞት መላኢካ ነው አሉት። ደነገጠ። ትክ ብሎ ማየቱ አስፈራው። ምን አለችው? ያ ነቢይ አላህ እንሹዱከ አላህ፣ በአላህ ይሆንብህ፣ አሁን ንፋስን እዘዝልኝና ህንድ ሀገር ወስዶ እንዲጥለኝ አድርግ፣ ሩቅ ቦታ ላቀኝ አላቸው። ነቢዩላህ ሱለይማን አላህ ሱብሓነሁ ወተዓላ ከሰጣቸው አንድ ስጦታ ውስጥ አልጋቸው ላይ ቁጭ ይሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበረ። ጉዱሃ ሸህር ወረዋሁሃ ሸህር፣ የዛን ያህል ትጓዝ ነበር። ሸኙት። ይህን ሰው ህንድ ሀገር ወስደው ጣሉት። ጧት ነበረ የመለከል መውት መጥቶ ይህን ሰው ያየው። በበነጋው ጧት ሲመጣ መለከል መውት ወደ ነቢዩላህ ሱለይማን ጠየቁት። አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ ይኸው አቤቱታ አቅርቦብሃል አሉት። መለከል መውቱ ምን አለ? ወላሂ በጣም ገርሞኝ ነው አላቸው። ምነዋ አላሁ ስብሓነሁ ወተዓላ ይህን ሰው ከሰዓት ህንድ ሀገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበረ። አንተ ጋሳየው አሁን እንዴት ህንድ ሀገር ድረስ በየትኛው መጓጓዣ ሄዶ የሚደርሰው ብዬ ሐሳብ ውስጥ ነበርኩ። ተገርሜ ያየሁት ለዛ ነው። ህንድም ሀገር ከሰዓት ስሄድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር። ሩሑን ይዤው መጣሁ። ላ ኢላሃ ኢላላህ ቁል በላቸው አንተ ሙሐመድ ኢነል መውተ አለዚ ተፍሩነ ሚን፣ ያ የምትሸሹት ሞት ፈኢነሁ ሙላቂኩም፣ ያገኛችኋል። የትም ቦታ እንሂድ ቦታው የታወቀ ነው። አንድ ሰፈር ላይ ወባ በሽታ ገባ። ወባ ሲገባ አንድ ወጣት ከዚህ ድናለው ብሎ አገር ለቅቄ ሄዳለሁ አለ። አባትም ምን አሉት? ያ ቡነየ እጅሊስ ማዓና፣ እኛ ጋር ቁጭ በል፣ ዩሲቡከ ማ ዩሲቡና፣ የሚያገኘን ችግር ያገኘሃል፣ ጥለህና ትድባክ አሉት። በጭራሽ አለ። ተሳፈረና ተንቀሳቀሰ። መሃል ላይ ፀሐዩ ስላደከመው ከሆነ ዛፍ ጥግ ቁጭ ብሎ እንቅልፍ ገደም አለ ሊተኛ አስበው። እዚህ በረሃ ላይ ያለ እባብ ድንገት መጣና ነደፈው። እዛው ላይ ሞተ። አባት በሰላም አገራቸው ተቀምጠው ይህ ዜና ደረሳቸው። በጣም አዘኑና እጅን ስንኝ ቆጠሩ። ራሐ የብጊ ነጅወተን ሚን ሀላኪን ፈሀለክ ወልመናያ ራሲዳቱን ሊልፈታ ሐይሱ ሰለክ ኩሉ ሸይእን ቃቲሉን ሒነ ተልቃ አጀለክ ራሐ የብጊ ነጅወተን ሚን ሀላኪን ፈሀለክ።
ሰላም ሆናለው ከሞት ድናለው ብሎ ልጅ ሄደ ፈአለክ ግን ሞተ። ወልመናያ ሞት እኮ ራስባቱ ሊልፈታ ሐይሱ ሰለክ ለአንድ ሰው የትም ቦታ ቢሄድ ሞት ተከታትሎት ነው የሚመጣ፣ ይጠብቀዋል ቁሞ። ኩሉ ሸይን ቃቲሉን ሁሉ ነገር ላንተ ገዳይ ይሆናል። ሒነ ተልቃ አጀለክ አጀል ሲደርስ ሁሉም ነገር ላንተ ገዳይ ነው። ወድቀህ ትሞታለህ፣ ተጋጭተህ ትሞታለህ። ሁሉም ነገር ገዳይ ነው። ምነው ሰዓትህ ደርሷል። ከተወሰነልህ ሰዓት ከተወሰነልህ ቦታ አትወጣም። ነገር ግን የት ነው የምንሞተው? አላህ መልስ ሰጠ። ወላ ተድሪ ነፍሱን ቢአይ አርድን ተሞት። እንዲት ነፍስ የምትሞትበትን ቦታ አታቅም ይለናል ሱብሓነሁ ወተዓላ። ምን ሞትበትን ቦታ አናቀውም። አላህ ሁላችንን ይዘንልን። ምን ሞትበት ቦታ አላህ ዘንድ የተወሰነ ነው። ሞት ትንሽም ትልቅም አይልም። የእድሜ ክልል የለውም። ለየሁሉ ሰው ይዳረሳል። ካነ الحسن البصري يقول للشيوخ ሐሰኑ البصري ታላቁ ኢማም ሸኾችን በእድሜ የገፉ አባቶችን ሲመለከት እንዲህ ሲል ይገስጻቸው ነበር። አዩሃ الشيوخ እናንተ አባቶች ماذا وراء الزرع إذا بلغ إلا الحصاد አንድ አዝመራ እኮ ከደረሰ ካበበ በኋላ መታጨድ እንጂ ምን ይጠብቀዋል? ምን እየተጠባበቃችሁ ነው? ወጣቶች ደግሞ አላረጀንም ብለው እንደይዘናጉ ወደ ወጣቶችም ይዞርና ምን ይላቸዋል? አዩሃ الشباب እናንተ ወጣቶች አማ ረአይቱም ዘርዐን አከለትሁ الአፈቱ ቀብለ አን የብሉግ እናንተ ወጣቶች አንድን አዝመራ በቅሎ አልቆ ፍሬ ከመስጠቱ በፊት ውርጭ መታው አዝመራ አይታችሁ አታቁም? መሃል ላይ የተቀጨ እናንተስ ምንድነው የሚያዘናጋችሁ? ለሁሉም ሞት ይመጣል። فجاء جبرائيل إلى أشرف الأنبياء والمرسلين ወደ ነቢያችን ጅብሪል መጣና መልእክቶችን ነገራቸው። فقال يا محمد أنت محمد عش ما شئت የፈለከውን ያህል የእድሜ ክልል ኑር። ፈኢነከ መይት ሟች ነህ፣ ትሞታለህ። የትኛውም ያህል የእድሜ ክልል ኑር። ወአዕመል ማ ሽእት የፈለከውን ስራ ስራ። ፈኢነከ መጅዝዩን ቢህ ትመነገዋለህ፣ በዱንያም በአኺራ። አንድ አላህን የማይፈራ ወጣት በበረሃ ትልቅ መኪና ይዞ ያልፋል። ሲያልፍ አንድ እንስሳ ሁለት እግሩን ወደ አስፋልት ዳር አድርጎ ተኝቷል። ይህ ወጣት በጎን ማለፍ እየቻለ መጣና ሁለት እግሩን ወጣበት። ይህን እንስሳ እግሩ ደቀቀ። እንዴት እንደሚጮህ ሰቡት። አላህ ግን ይህን ነገር እየተከታተለ ነበር። ይህን ወጣት አልተውም አላህ ስብሓነሁ ወተዓላ። ይህ ሰው እዛው በረሃ ላይ መኪናው ተበላሸበትና ሊያስተካክል ሁለት እግሩን ወደ አስፋልት አውጥቶ ታች ሞተር ያስተካክላል። አላህ ስብሓነሁ ወተዓላ ሌላ መኪና ላከና ሁለት እግር በሁለት እግር አስከፈለው። ወአዕመል ማ ሽእት የፈለከውን ስራ። ፈኢነከ መጅዝዩን ቢህ ትመነገዋለህ፣ በዱንያም በአኺራም። ወልዓዛቡል አኺረቲ አሸዱ አብቃ የዛ ደግሞ የበረታ ነው የአኺራው። ወአሕቢብ መን ሽእት የፈለከውን ውደድ አንተ ሙሐመድ። ፈኢነከ ሙፋሪቁ ትለያየዋለህ። ልጆችህን ውደድ፣ ባለቤትህንም ውደድ፣ እናትህንም ውደድ፣ ጓደኞችህንም ውደድ፣ ትነጣጠላቸዋለህ። ሐዲሱን ረዋሁ ሐኪም ወሰሐሐ። ሞት ከመጣ የምትወደው ዘመድ አድንህም ጓደኛ ያድንህም። አላህ ስብሓነሁ ወተዓላ ይህን ሁኔታ ቁርአን ላይ ሲገልጽልን እንዲህ ይለናል። ከላ የሰው ልጅ ከጥፋቱ ይከልከል። ኢዛ በለገት ተራቂያ ሩሕ እኮ ጉሮሮ ላይ በደረሰች ጊዜ ወቂለ መን ራቅ ማን ነው የሚያድነው ይህን ሰው ይባላል። መን ለዚ የስተርቂህ ወመን ለዚ ዩዳዊህ
ማን ነው የሚያድነው? የታል ዶክተር? ማን ነው የሚያሽለው ይባላል። ነገር ግን ፍጻሜ ላይ ደርሷል። ወظن انه الفراق ይህም ግለሰብ ዱንያን ሊለቃት እንደሆነ እርግጠኛ ሆነ። ወልተፈት الساق بالساق ባት ከባት ጋር ተደርባ ተጠፈረች፣ ታሰረች። إلى ربك يومئذ المساق ያኔ ጉዞው ወደ አላሁ ስብሓነሁ ወተዓላ ነው። ምንም ያድንህ የለም። ሞት ከመጣ ይወስድሃል፣ ዶክተር አድነ። አዱንያ ዳሩል ጉሩር፣ እቺ ዱንያ የሽንገላ አገር ናት። የቁል ዑለማ እዕለም አነ ዱንያ ዳሩ መመር ወአነ ልአኽረተ ዳሩ መቀር። ዱንያ የማለፊያ የመሸጋገሪያ ድልድይ ናት። አኸራ የማረፊያ አገር ነው። ከማለፊያው ለማረፊያው ያዝለት። ወኹዝ ሚን መመሪከ ሊመቀሪክ፣ ያዝለት ከድልድዩ ለመኖሪያው አገር ያዝለት። ሰይድና ዓሊ ረዲየላሁ ተዓላ አንሁ ምን ይላሉ? ሰይድና ዓሊ እዕመል ሊዱንያከ፣ ለዱንያ ስራ፣ ቢቀድሪ በቃኢከ ፊሃ፣ እሷውስ ምትኖረውን ያህል፣ ወዕመል ሊአኽረቲክ፣ ለአኸራህ ደግሞ ስራ፣ ቢቀድሪ በቃኢከ ፊሃ፣ በምትኖርበት ያህል። በዱንያ ስንት ዓመት ነው? 60 70 100። አኸራሳ ለዘልዓለም ትኖራለህ። ኻሊዲነ ፊሃ አበዳ፣ ለዘላለም ነው። አኸራ በሚሊዮን አይቆጠርም፣ በትሪሊየን አይቆጠርም። አኸራ ዘላለማዊ ነው። ለአላፊው አገር የምንሰጠው ትኩረትና ለዘላለማዊ አገር የምንሰጠው ትኩረት ሊለያይ ይገባዋል። አንድ ሰው ወደ ሰይድና ዓሊ መጣና ምን አላቸው? ቤት ገዝቶ ነው። የዱንያ ፍቅር በጣም የወጠረው ግለሰብ ነው። መጣና ምን አላቸው? ያ ኢማም ለቀድ እሽተረይቱ ዳረን አርጁከ አን ተክቱበ ሊዐቅደ ሽራኢሃ ቢየዲክ። ያ ኢማም እኔ እኮ አንድ ቤት ገዛው፣ የተሻሻጥንበትን ውል በእጅህ እንድጽፍልኝ ይፈልጋለሁ አላቸው። ሰይድና ዓሊ ሲመለከቱት ፈቀድ ተረበዐት ዱንያ ዐላ ስወይዳኢ ቀልቢ፣ ዱንያ ውስጡም ሞልታው ተመለከተ። ሊገስጡት እንዲህ ሲሉ ጀመሩ። ብስሚላህ ራሕማን ራሒም አማ ባዕዱ ፈቀድ እሽተራ መይቱን ሚን መይትን ዳረን ፊ በለዲል ሙዝኒቢን ወሱካን አልጋፊሊን። ይሄ ሙት ከሚሞት ከሆነ ሰው አንድን ቤትን ገዝቷል። የገዛው ቤት ደግሞ ከዘንጊዎቹ መንደር ከወንጀለኞቹ ሰፈር ነው የገዛው። ለሃ 4 ሑዱድ፣ 4 አዋሳኝ ያለው ይሄ ቤት። አልሐዱል አወል የንተሂ ኢለል መውት፣ የመጀመሪያው አዋሳኝ ሞት ነው። ወሳኒ ኢለል ቀብር፣ ሁለተኛው አዋሳኙ ቀብር ነው። ወሳሊሱ ሒሳብ፣ ሶስተኛው ሒሳብ ነው። በገዛው ነገር ይጠየቃል። ወራቢዑ የንተሂ ኢማ ኢለል ጀነቲ ወኢማ ኢለናር፣ አራተኛው ወይ ጀሃነም ወይ ጀነት ነው። ይህ ሰው ደነገጠ። ምን ሊሉት እንደፈለገ ገባው። ከዱንያ እንዳፈቀረ ተሰማው። ማልቀስ ጀመረ። ያ ኢማም ይህም ቤት ሶደቃ ስጡት አላቸው። ከዛም ሰይድና ዓሊ አስከትለው እችን ስንኝ ቋጠሩ። አነፍሱ ተብኪ ዐለ ዱንያ ወቀድ ዐሊመት አነ ሰላመተ ተርኩ ማ ፊሃ ላ ዳረ ልልመርኢ በዕደል መውት የስኩኑሃ إلا التي كان قبل الموت يبنيها فإن بناها بخير طاب مسكنه وإن بناها بشر خاب بانيها لتركنن إلى الدنيا وزخرفها والموت لا شك يفنينا ويفنيها. النفس تبكي على الدنيا وقد علمت، نفسك كالدنيا ችግር ታለቅሳለች። በእርግጥ እሷ ግን ታውቃለች ዱንያ መተው እንደሆነ ሰላም የሚያደርጋት። ለዳረ ሊልመርኢ በዕደል መውት የስኩኑሃ፣ ለአንድ ሰው እኮ ከሞት በኋላ የሚያርፍበት ቤት የለውም። ኢላ ለቲ ካነ ቀብለል መውት የብኒሃ፣ ከሞት በፊት የገነባው ቢሆን እንጂ። ፈኢን በናሃ ቢኸይሪን ጣበ መስከንሁ፣ በመልካም ከሰራው ምን የሚያምር ቤት። ወኢን በናሃ ቢሸሪን ኻበ ባኒሃ፣ በወንጀል ሰርቶት ከሆነማ ምን የሚያስከፋ ቤት። ላ ተርከነነ ኢለ ዱንያ ወዝኹሩፊሃ፣ ወደ ዱንያ ወደ ብልጭልጯ በጣም አትውደድ። ዱንያን ስራ፣
በፍቅሯ ግን አትጠመቅ። ወልመውቱ ላ ሸከ ዩፍኒና ወዩፍኒሃ ሞት እኛንም የያዝነውን ንብረት ዱንያንም ያጠፋዋል ሲሉ ገሰቁ። ናም ዱንያ ትጠፋለች። ሁሉም ሀብታምም ነገስታትም ይሞታል። ታላቁ የሙስሊሞቹ መሪ የነበረው ሃሩን ረሺድ አለይሂ ረሕመቱላህ አላህ የሰጠው ሰፊ ግዛት ነበረው። በጣም የሚገርማችሁ ከግዛቱ ስፋት የተነሳ ደመና ሰማይ ላይ ሲመለከት ምን ይላል? ደመናዋን ያናግራታል። አምጢሪ ሐይሱ ሽእቲ የትም ቦታ አዝንቢ ፈሰየእቲኒ ኸራጁኪ ግብርሽ ወደ እኔ ይመጣልኛል፣ አርሱ ወደ እኔ ይመጣልኛል የለም። ሰፊ ነው ግዛት። የትም አዝንቢ ከኔ ክልል አትወጭም፣ ያንቺ ግብር ወደ እኔ ይመጣልኛል ይል ነበር። አላህ ሰፊ ግዛትን የሰጠው ነገር ግን ይህ ግዛት የማይጠቅመው ይህ ግዛት የማያስጥለው ሞት መጣበት። ሞት አፋፍ ላይም እንደደረሰ አብረውት የነበሩ ሰዎችም ምን አለ? ያዙኝና ወደ ቀብሬ ውሰዱኝ አላቸው። ቀብሩን ወሰዱና ጉድጓዱን አሳዩት። በጣም ተከዘ። ምን አለ? ማ አግና ዐኒ ማሊያ ገንዘቤ አልጠቀመኝ፣ ሀለከ ዐኒ ሱልጣንያ ስልጣኔም እጄ ላይ ተወገደ። ثم رفع رأسه إلى السماء وبكى ራሱን ወደ ሰማይ አነሳና ማልቀስ ጀመረ። ከዛም ምን አለ? ያ መን ላ የዙሉ ሙልኩ አንተ ያ ስልጣን የማይወገደው አላህ ሆይ ፈርሐም መን ቀድ ዛለ ሙልኩ ስልጣኑን እያጣላለው ምስኪን ባሪያ ያዘንልኛል። ነገስታትም አይቀሩ ሁሉም ይሞታል። አንዴ ከሙስሊሞቹ ታላቅ ንጉሥ የነበረው ሰው ትልቅ ዓሊምን አስጠራና ቃለ ዒዝኒ ምከረኝ አለው። ይህ ታላቅ ዓሊም ምን አለው? ኢዕለም ኢነከ ለስተ አወል ኸሊፈትን የሙት እወቅ፣ አንተ እኮ የመጀመሪያው ንጉሥ አይደለም የሚሞቱት ውስጥ። ለው ለም የሙት ሚን ቀብሊክ ማ ወሰለትል ኺላፈቱ ኢለይክ ከአንተ በፊት እኮ የነበሩ ነገስታቶች ባይሞቱ ስልጣን ወደ አንተ ባልመጣ ነበር። ሲለቁት ነው የተጠቃ ስልጣን እንደይሸነግልህ። ቃለ ዚድኒ ጨምረኝ እባክህ አለ። ቃለ ለይሰ በይነከ ወበይን አደም ኢላ አቡን መይት ወግ በአንተና በአደም መካከል እኮ ሙት እንጂ ዘመድ እንጂ ሌላ የለህም። አባትህ ሙተዋል፣ አያትህ እንደዛው፣ የአያትህ አያት ሙተዋል። የሙታን ጥርቅም ነው። ወመናሱ ኢላ ሃሊኩን ወብኑ ሃሊኪን ወዙ ነሰብን ፊል ሃሊኪን አሪቁ የሰው ልጅ ቢታይ ምንድን ነው? ከጀርባ እኮ የሙታን ጥርቅም ነው፣ የሙታን መዝገብ ነው። ስልጣን እንዳያታልህ ጥለውት እንደሄዱት ይህን ስልጣን ነገ ትተው ትሄዳለህ። ትልቅ መከር እየተተካካን የመጣ ነው። እኒ ጃዒሉን ፊል አርዲ ኸሊፋ አላህ እንዳለውን የመሬት ላይ የሚተካኩ ትውልዶችን አድርጌያለሁ። እየተተካካ መሬትን ይዘናታል፣ እንለቃታለን ለተተኪው። ሞት እንደሚመጣ መዘጋጀት መቻል አለብን። አንድ ከሙስሊሞቹ ነገስታት የነበረው አብዱልመሊክ ብኑ መርዋን የሚባለው ንጉስን አንድ ሰው ገባለትና ፈቃለ ለህ ከይፈ ተጅዱክ ራስክን እንዴት ሆነ ታገኘዋለህ አለው። ቃል አላህ ቁርአን ላይ እንደጠቀሰው ነዋ ወለቀድ ጅእቱሙና ፉራዳ እናንተ በርግጥ ነጠላ ሁናችሁ መጣችሁልን። ከማ ኸለቅናኩም አወለ መራ መጀመሪያ እንደፈጠርናችሁ ስንፈጠር ልብስ የለንም ማለት ራቁት መጣን። አሁንም በከፈል ልወጣ ነው። እንዲህ ሁኜ ራሴን አገኘዋለሁ አለው። ሀከዛ አልመውት የእቲ ባለስልጣን ይሁን ሀብታም ሁሉም ጥሎት ይሄዳል። አነፍሱ ተጅዘዑ አን ተኩነ ፈቂረተን ወልፈቅሩ ኸይሩ ሚን ጊነን ዩጥፊሃ ወጊነ ኑፉስ ሁወ ልከፋፉ ፈኢን አበት ፈጀሚዑ ማ ፊ ልአርድ ላ የክፊሃ ሂየ ልቀናዓቱ ፈልዘምሃ ተኩን መሊካ ለው ለም ተኩን ለከ ኢላ ራሐቱ ልበደኒ ወንዙር ሊመን መለከ ዱንያ ቢአጅመዒሃ አራሐ ሚንሃ ቢገይሪ ጢብ ወልከፈኒ። እስኪ ተመልከት ዱንያን በአጠቃላይ
ይዟት የነበረውን ባለጸጋ ተመልከተው። ሐረሃ ሚንሃ ቢገይሪ ጢቢ ወልከፈኒ ከዱንያ ሲወጣ ከከፈንና ከሽቶ ውጭ ሌላ ይዞ ነው። አየሁ እንዴ መኪናውን፣ ህንፃውን፣ ድርጅቱን፣ ካምፓኒውን ሁሉን ጥሎት ሄደ። ሱብሓነላህ። ሞት ድንገት ይመጣል። አልከፈኑ ለይሰ ለሁ ጅዩብ ይባላል። ከፈን ኪስ የለው፣ ምንም ነገር ይዘህ አትወጣም። አንድ አባት ኢትዮጵያዊ ትልቅ ሀብታም ናቸው። ይህ ሀብታም በደግነታቸው አገር የሚያወራላቸው ናቸው። እጅግ በጣም ትልቅ ሀብት ነበራቸው። አንዴ በመኪናቸው መንገድ ዳር ላይ ሲያልፉ መንገድ ዳር ድሃዎቹ አስፋልት ዳር ወድቀው ሚለብሱ ታጠው ብርድ ሲቀፈቅፋቸው ተመለከቱ። የሚያስመጡት ብርድ ልብስ ነበራቸው። ሄዱና በዛው ምሽት መጋዘኑን አስከፍተው ብዙ ብርድ ልብሶች አስጭነው ለሊቱን ሲያድሉ ታደሩ። ለድሃው ጧት ሲነጋ ፖሊስ አስፋልቱን ሲመለከተው ይሄ ዱርዬ ድሃውላ አዳዲስ ብርድ ልብስ ለብሷል። ያ ብርድ ልብስ ደግሞ እሳቸው እንደሚያስመጡት ይታወቃል። ወደ እሳቸው ሄደ ፖሊስ። የእርሶ ብርድ ልብስ ተዘርፎ አድሯል። እሳቸው ምን አሉ? አልተዘረፈም። ታዲያ የታገኙት? አገኘው ሚል ጠፍቶኛል ሚል ከመጣ እኔ ከፍለዋለሁ እንዳትዟቸዋል። ለቀቋቸው። ለአላህ ስራቸውን ሊያደርጉ ፈልገው ነው፣ ማንም ሳያቅባቸው። ታዲያ ይህ ደግ ሀብታም ከዱንያ ላይ ሲወጡ አንዲት መልእክት ለቤተሰብ ተናገሩ። እኔ ስሞታለሁ፣ ከከፈኔ አንድ እጄን አውጥታችሁ ጀናዛዬን ውሰዷት ወደ ቀብር። ህዝቡ አንድ እጄን እያየ መልእክቱ ምንድነው? እርሳቸው መልስ ሲሰጡ ምን ይላሉ? ዱንያ ላይ አላህ ሰፊ ሀብት ቢሰጠኝም ምንም ነገር ይዤ እንዳልወጣው የአገሬ ህዝብ እንዲያውቅ እፈልጋለሁ። ያ አላህ። ልክም ሲሞቱ ወሲያ እንደሰጡት አደራ እንዳሉት እጃቸው ወጥቶ ነበር ወደ ቀብር ሄዱት። አላህ ይርሐማቸው። ዱንያ ላይ ምንም ነገር ይዘን አንወጣም፣ ልንዘጋጅለት ይገባል። ዱንያ ከእውነተኛው ከማይቀረው ሞት ልትጋርደን አይገባም። አላህ ስብሓነሁ ወተዓላ እቺ ሸንጋይ ዱንያ፣ እቺ አታላይ ዱንያ እንዳትጫወትብን